በጣም ይገርማል ባቢ። በዛ ሁኔታ ውስጥ እንኳን አይቻቸው ምንም ነው ልብ ያልደነገጠላቸው። ነገሩ ግን ትንሽ ያስደነግጣል። በእርግጥ ግን ደግሞ የዘሩትን ነው እያጨዱ ያሉት። እርግጠኛ ነኝ መቼስ መማር የሚፈልጉ አይነት ሰዎች ከሆኑ ከዚህ ህይወታቸው ነው መማር ያለባቸው። ጽዱ፣ እኔ እነ ሮማን ይማራሉ ብዬ ተስፋ አላደርግም። ቢሆን ራሱ አዲስ ነገር ፈጥረው እኛን ለመበቀል ነው ተስፋ የሚያደርጉት። በጭራሽ ማየ፣ በጭራሽ ጭራሽ እዛ ጽናት የተባለች ሴትዮ እግሯ ስር ጭራሽ መውደቅ አልነበረብሽ። እስኪ መልሽልኝ፣ ከሷ ውጭ አሁን አማራጭ አለ ነው? እስኪ ንገሪኝ ማየ። ምንም አይነት እኮ አማራጭ ሊኖረን ላይችል ይሆናል፣ ግን ደግሞ በኢሳት ከሷ ውጭ ምንም አማራጭ እንደሌለን እሷ ማወቅ የለባትም። እንግዲህ በሰዓቱ ማድረግ ያለብኝን የመሰለኝን ነገር ነው ያደረኩት። በጣም እኮ ነው የሚገርመው። መንገድ ላይ እየለመኑ ማለት እንዴት ማየ? የምስራች ምስር ብላ ልጄ ምን አገኘ? ስራ አገኘሁኝ ማየ። እስኪ ወንድሜ፣ በእውነት ወይ ደስ ሲል ማየ። ተቀጥሬ የምሰራው ስራ ነው። ለትንሽ ጊዜ ፈቅደውልኛል። ይሄውልህ ይሄንን ቁፈራና ይሄ ፈለጣ ምናምን እንዳይሆን ብቻ ልጄ። በጭራሽ ማየ፣ እንደሱ አይነት አይደለም። አንድም ቀን ቢሆን ያንን ከመሰለው ህይወት ውስጥ ወጥተን እንደዚህ አይነት የተርመጠመጠ ኑሮ እንኖራለን ብዬ አንድም ቀን አስቤው አላውቅም። ሁሉም የኔ ጥፋት ነው ብሌን። እማዬ ጽናት ሳትቀድመን እንድንቀድማት በተደጋጋሚ ነግራን ነበረ። ይሄ ሁሉ የኔ ማብዛዝ ነው። ቀላል ድራማ ይፈጥራሉ ባቢዬ። ቅድም አላየሃትም እግሬ ስር ወድቃ እንዴት ስታለቅስ እንደነበር? እንደው መንገደኛ ሆኖ ለሚያየት ሰው እኮ የሆነች ትክክለኛ ሴት ነው የምትመስለው አይደል? ያው ምንም ብታደርግ የሚያምናት ሰው ስለሌለ ትርፉ ልፋት ነው የሚሆንባት። ይኸውልሽ የጽናት ወድቅ ከመግፋቱ በፊት ግዴታ ልጁን ማስወረድ መቻል አለብን። ልክ ነሽ እማዬ። እኔ እንደሆነ ጽናት ለበቀር ምንም ነገር ከማድረግ ወደ ኋላ አለ። ይኸውልሽ እኔ መድኃኒቱን ለማምጣትና መድኃኒቱን ለማቅረብ ዝግጁ ነኝ። አንቺ ደግሞ መድኃኒቱ እንዴት ብሎ እንደሚገባ ወደ ነጽናት ቤት አስቢበት። ችግር የለም እማዬ። ምንድነው ያላችሁት እማዬ? ምን ስትሉ ነው የሰማሁት እማዬ? ምን ስንል ሰማ ልጄ? ምንም አላልንም እኮ። ምን አለን ልጄ? ምን አለን? ምንም አላልንም። ምንም እማዬ፣ ምንም ልትዋሽኝ እንዳትሞክሪ። ያላችሁትን እንዳለ ሰምቼዋለሁ። ይኸውልህ እያሱ፣ ቆይ እስኪ እማዬ ታየው። አዎ ሰምተሃል። ምን ልታመጣ ነው? ምን ታመጣለህ? ሲጀመር ቆይ እስኪ ጽናት ያደረገችን ነገር አንተ አታስብም እንዴ? ቆይ እሱን ተው፣ እኛን ያደረገችውን በደልስ ተው። አንተ ሚስቴ ናት ባሌ ነው ብላ የምታስበው ሰውዬ ላይ ምንድን ያደረገችው? ከቤት እንደ ዕቃ አሽቀንጥራ አንድ ልብስ አስለብሳ አይደል ያስወጣች አይደለ? እንደውም እኛ እንልሻለን ሁለት ልብስ አለን ስንል ልብሳችንም ተሰርቆ ተገላገል ነው አይደለ? ቆይ ምንድን ነው ከዚህ በላይ የምትፈልገው? ጎዳናው ደቅ ማረፍ የለን። እሷ ግን እኛ ባካበት ነው እኛ በሰራው ንብረት ላይ ተስረቅርቃለት ነው አይደለ? ወንድሜ እኮ እንዴት ነው የምታስበው? ከዚህ በላይ ምን እንድትሆን የምትጠብቀው አልገባኝም። ብሌን እባክሽ አፍሽን ዝጊ። ጽናት በድላን ሊሆን ይችላል፣ ነገር ግን እናንተም እሷን ያደረጋችሁትን ነገር በታሪክ አልረሳሁትም። ደግሞ በጭፍን ተነስቼ ምንም የማያውቅ ልጇን ልጎዳው አልፈልግም። ይሄ በጣም ጭካኔ ነው። ሰማኛለህ እያሱ፣ ደሜን አታፍለው። እሷ እኛ ላይ ካደረገችው ነገር አንጻር ይሄ በፍጹም ጭካኔ ሊባል አይቻልም። እሺ እንዲያውም ጽድቅ ነው። የእሷን ነፍስ ነበር ስንወስድ ጭካኔ የሚባለው። ተይ እንጂ ሰው ከመግደል በላይ ጭካኔ ያለ እንዴ? ጽናት እኮ ቢያንስ የመኖር እድል ሰጥታናለች። በቃ ተነሳበት ደግሞ። ይኸውልሽ እማዬ፣ አንድ ነገር ላስጠንቀቅሽ። ጽናት ወደ ውስጥ ያለው ልጅ ምንም ነገር አላጠፋም። እሱን አንድ ነገር የምታደርጉት ደግሞ እኔ በህይወት ከሌለው ብቻ ነው። ረሳኸው እንዴ? ይሄ ማድረግ የነበረብህ እኮ እንደውም አንተ ነበርክ። ጽናት እኮ አንተ ላይ በጣም ብዙ ግፍ ነው የሰራችው። ይቅር ይበልሽ እማዬ። የበደልሽ ጽናት እንጂ እኮ ልጇ አይደለም። እንዴት ልጁን ስለማጥፋት ታወሪያለሽ? ብሌንን እንኳን ተያት። አንቺ እናት አይደለሽ? እንዴት ልጅ ማጣት ትንሽ እንኳን አያምሽም? ሰማኝ ወንድሜ፣ እሷ ብታጣ የምታጣው አንድ ልጇን ነው። እኛን ግን ብዙ ነገራችን ነው ያሳጣችሁ። እውነቷን ነው ልጄ፣ እውነትሽን ነው። ተይ እንጂ እማዬ፣ እዚህ እንድንወርቅ ያደረገን እኮ ስግብግብነታችን ነው። ይሄን ደግሞ ሁላችንም እናውቀዋለን። ጽናት የታገሰችንን ያህል እኮ ማንም ሰው ሊታገሰን አይችልም።
ህፃን ልጅን መግደል ደግሞ አሪዮስነት ነው። በድጋሚ በደንብ አስቢበት። ቆይ ወንድሜ አንተ ስለ እናትነት ለኔና ለማየል ታስተምረን እየሞከርክ ነው? እኔንስ ተወው ለማየል ታስተምራት እየሞከርክ ነው? ጽናት እኮ እንዲህ ጺምን ይዛ እኮ ነው ያባረረች ከቤት አይደል እንዴ? ብሌን እባክሽ በቃሽ። ፍቅሬንም ሆነ ጥላቻዬን እሱ የኔ ጉዳይ ነው። ደግሞ የጽናት ልጅ ላይ የምታረጉትን ነገር አሁኑኑ አቁሙት። ካልሆነ ለፖሊስ ነው ማሳውቀው። የሆነማ እየቆየ የሚሰራ ያረገችብህ የሆነ ነገር አለ። ቆይ ሰሞኑን በቀላታለሁ ስትል አልነበር እንዴ? አሁን ምን ተገኘና ደግሞ ዘራፍ እሷን አትንኳት ትላለህ? እንደውም እኮ አንተ ነበርክ እኮ መበቀል የነበረብህ። ለስሙ ወንድ ልጅ ነህ። እማዬ አንቺ እንደፈለግሽ ተረጂው፣ ግን በጭራሽ እንዳትሞክሩት። ይሄማ አልወጣለትም መሰለኝ ጭራሽ። አይ ከከፍታ ወደ ዝቅታ መውረድን ገና አላጣጣመውም እንጂ ስሜቱን ቢያጣጣመው ኖሮ ይገባው ነበር። ጽሩ በጧቱ ወዴት ሄደች? ጽኑ
ሰው እንዴት ገና ባልተወለደ ሕፃን ልጅ ላይ እንዲህ ይጨክናል? ምንም በማያውቅ ሕፃን ላይ። በጣም ጨካኝ ናቸው። ምን አይነት ጭካኔ ነው? ምንም የማላውቃት እኮ ነው የሆነችብኝ። እንዴት እንዲህ ሰው ይጨክናል? ወይ ምኑን ነው የማታምነው እንዴ? ጽኑ ያሙሻን ነበር እንዴ? እንዴት በጠዋት ተነሳሽ? ዛሬ ደግሞ በጣም ደህና ነኝ ይመስገን። ብትቀሰቅሽኝ እኮ ጥሩ ነበር። አብረን ተጋግዘን እንሰራ ነበር። መስራት ስለፈለግኩ ነው እኮ ያልቀሰቀስኩክ። ግን ዛሬ እንዴት ነሽ? በደንብ ለውጣለሽ? አዎ በጣም ደህና ነኝ ዛሬ። አሪፍ። በቃ ሻወር ለቅለቅ ብዬ ልምጣ። የማግዝሽ ነገር ካለ ግን ንገሪኝ። ምንም የምታግዘኝ ነገር የለም ባቢ፣ ሁሉንም ነገር ጨርሻለሁ። ይልቅ አንተ ብቻ ትቆይ፣ ቶሎ ና። አልቆይም። ኧረ ይመስለኛል ሮቢም አልተነሳም አይደል? አዎ አልተነሳም። ወይ ባቢ፣ እሱም መቀስቀስ ራሱ እኮ መከራ ነው። እኔ ቀሰቅስልሻለሁ፣ አታስቢ። ገላገልከኝ። መጥቶ በቃ ሮቢ። እሺ ወይኔ ሮማን ልጅ ተስተካከለልኝ ስል መልሶ እንደዚህ ይሁን? እማዬ ጭራሽ ደግሞ አፉ ሞልቶ ይናገርና እንዴ በፖሊስ አስዛቸዋለሁ አለ እኮ እማዬ። የፈጣሪ ውርደት እኮ ነው ይሄ እኮ። ከውርደት ምንም አይተናነስም እኮ። መሀል ላይማ የሆነ የሚነሳበት ነገር አለ። ልጄንማ የሆነ ነገር አድርጋብኛለች እንጂ በጤናው እንደዚህ ሊሆን አይችልም በጭራሽ። እንዴ እያሱ በጭራሽ እንደዚህ ሊሆን አይችልም። አዳምጪኝ እማዬ፣ እኛ እሱ አስፈራራን ብለን ልናደርግ ያሰብነው ነገር አንዳችም ነገር ማቆም የለብንም እማዬ። በዚህም አለ በዛ ይች ልጅ እንደው ሰማይ ዝቅ
ምድር ከፍ ቢል ልጅ አትወለዳት እሱ በሌለበት አዘናክተን የሆነ ነገር አድርገን ይሄ ልጅ እናስወርደዋለን አዎ ልክ ነሽ በጭራሽ መሆን የለበትም ወደ ኋላ አላትም ለጽናት እኔ ልንገርሽ አይደለ የፈለገ ፖሊስ ጣቢያም ልታሰር እንጂ ሆዷን ላትና በቃ እገባለሁ ፖሊስ ጣቢያ ወይ ጉድማ የምን ፖሊስ ጣቢያ መጣጣው ምንም ፖሊስ ጣቢያ መጣጣው እኮ አለቀ እሱን አዘናግተን እሱ እንደሆነ ታይቀዋለሽ አሁንም ቡርም ቢል በኋላ ጅል ነው በጅልነቱ ነው እኔም አንቺም እዚህ ጎዳና ያለ ነው አሁን ዞሮ አሁንም በሱ ጅልነት እኔ ጎዳና ስልከሰከስ መኖር አልፈልግም ፍትህ ማግኘት ፈልጋለሁ ፍትህን ደግሞ በራሴ መንገድ ነው የማገኘው ልጇን አስወርደዋለሁ ጨርሻለሁ እሺ እንዴት አደርሽ ሲስቶ? እንዴት አደርክ ሮቢ? ቆይ ተሽሎሽ ነው በጠዋት ኪችን የገባሽው? አዎ በጣም ተሽሎኛል። ጥሩ። እኔማ ኪችን ገብቶ ማብሰል ካማረሽ ብዬ ነው። እንዴት አወክ? ምን ቀላል እኮ ነው ይሄን መገመት። ምን ይከብዳል እንዴ? የእውነት ሮቢ ግን አልተቻልክም። አያሱ ወይኔ ያሱ አያሱ ማየቆ እስኪ አልገባኝም አሁንም ብቻ ለዛ ጅል ብቻ እየተሰለሰለሽላት ባልሆነ እንዴት አይገርመኝ ብለኝ እንዴት እንደዚህ አይነት የሁሉ ግፍ እየተሰራበት እንዴት ግፍ ለሚሰራበት ሰው ድጋፍ ይሰጣል እስኪ ንገሪኝ እንዴት አይግረመኝ ከመግረምም በላይ እንደው ይገርመኛል እንጂ ይደንቀኛል ምን አውቄም አየንም እኮ በጣም ግራ ገባኝ በዚያ አቋሙ የሚቀጥል ከሆነ ልናደርግ ያሰብናቸው ሁሉ ላናደርግ እንችላለን እሱ እንኳን አሁን ማየ ባለበት አቋም ጭራሽ የማይታሰብ ነው ግን ደግሞ ግዴታ እሱ ወደኛ እንዲመጣ ማድረግ አለብን የኔ ልጅ እያሱን ወደኛ ሐሳብ መቀላቀሉ ቀላል አይመስለኝም ልጅ ግን ደግሞ ግዴታ ነው ማየ ይሄ ካልሆነ በፍጹም የሰብረው ነገር ማድረግ አንችልም ማድረግ አንችልም በጭራሽ ወይ ሰላም ነው የተሰማኝ ያለው ቀኑ ደስ ይላል አይደል በጣም መልካም ቀን በመልካም ርስ ሸርቃላችሁ ምነው ሻይ እንቀው ነው? አይ ሎቃስ ነው። አይ ትኩስ ነገር እኮ አሪፍ ነው። ትኩስ ነገር ጥሩ ነው። እሺ ካላችሁ ጽኑዬ ቀኑ እንዴት ነበር?
ባቢ ትናንት በጣም የሚከብድ ቀን ነበር። ዛሬ ግን በጣም ደስ የሚለው ቀለል ያለ ቀን ነው። ደግሞ ብዙ ስራ አታብዢ፣ ራስሽን መጠበቅ አለብሽ። ባቢ ደግሞ በዚህ ሰዓት እኮ እኔ በደንብ መንቀሳቀስ ነው ጥሩ አይደል እንዴ ሮቢ? እሱማ መንቀሳቀስ እኮ አይከፋም። እሺ ሮቢ ምን ይጨመር ታዲያ? አይ በጣም ጠገብን። ከፈለግን ደግሞ በኋላ እንበላለን። ጠጣሻ? እሺ ምን ነው ሻይ መጠጣት አልፈለግክም? አልተመቸም? አትወድም እንዴ? እንዲሁ ስጠጣ ድካም ስለሚለኝ ሻይ ምን ያገናኛል? ብለን እስኪ ሂጂና እያሱን ነው እዚህ አካባቢ ነበረ። ማይ እዚህ አካባቢ ይኖራል ብለሽ ነው ልፈልገው ዝም ብዬ? አዎ እዚህ አካባቢ ነበረ። ግን ጥሩን ሄደው እንግዲህ እኔ ምን አውቄ። በቃ እሺ እስኪ ሂጅ ቼክ ላድርገው። ይውስ አያሱ እንደው ትንሽ እንኳን አጨክርም። አሁን እንደው ሁኔታ አይታይም። እንደዚህ በፊት እንደዚህ ሆኜ እንኳን እንደዚህ በሽተኛ ሆኜ ትንሽ አሁን እንኳን ጨከና አትልም። እንደው ምንድን ነው ያበላችሁ ለእሷ እንደዚህ የሚንገበገበው እስካሁን ድረስ? ችግር የለም ችግር የለም። አንድ ቀን ደግሞ እኔ የምለውን ነገር ተስማማ ይሆናል። አንድ ቀን ችግር የለውም ችግር የለም። እኔ እድሜ ልኬን አንተን ሰባብላለሁ።
ትንሽ እንኳን አትግደርደሪ ማለት እሱ እንኳን ከዚህ በኋላ የሚሰራ አይመስለኝም። እኔ የምልህ ባቢ ዛሬ አዳዲስ የቡና ምርት መግባቱ አይቀርም። ስለዚህ አንተና ሮቢ ቢሮ ሄዳችሁ ማጣራት ይኖርባችኋል። እንዴ አንቺ ቤት ውስጥ ብቻሽን ልትሆኚ? አዎ ምን ሆናለሁ? በጭራሽ አይሆንም ጽኑዬ። ወይ ባቢ ደግሞ እስኪ ቀለል አድርገው፣ በዛውም እኮ ረፍት አደርጋለሁ። እንዴ ባዶ ቤት ጥዬሽ አልሄድም፣ ለዛውም በዚህ ሰዓት። ወይ ባቢ ደግሞ እስኪ ድርቅ አትበል። ዛሬ ግዴታ ሁለታችሁ መግባት አለባችሁ። የኔንሽ ራሱ እኮ በጧት ነው የደወለችልኝ። እሺ ወይ እንደዚህ እናድርግ። ምን? እኔ ስራ ልግባ፣ ሮቢ ካንቺ ጋር ይሁን። ወይ ባቢ በጣም ነገሩን እያጋነንከው ነው። በዚህ ትስማሚያለሽ አትስማሚም? ጽኑ አታስቸግሪኝ እንጂ። አንተ እኮ ነህ ነገሩን በጣም እያጋነንክ ያለኸው። ጭራሽ ህፃን ልጅ አደረከኝ እንዴ? ይሄ ነው እንግዲህ ያለው አማራጭ። ቆይ እሺ ዛሬ ሮቤል ቀረ፣ ነገ ከነገ ወዲያስ? ቆይ ምንድን ነው የሚያጨቃጭቃችሁ? መልስልኝ እያልኩ ነው ባቢ። ነገ ከነገ ወዲያስ? እንደውም አሁን ስወጣ ለደላሎች ሰራተኛ እንዲፈልጉልኝ እነግራቸዋለሁ። በእንደዚህ አይነት መንገድ ነው የምንቀጥለው። ቆይ ምንድን ነው የሚያጨቃጭቃችሁ? ለምን እኔ ወዳጅ እንደው አትቀላቅሉኝ? ይኸውልህ ሮቢ ዛሬ አዲስ ቡና ምርት ይገባል። እሱም ማየት አለብን እና ሮቢ እናንተ ሂዱ ነው የምትለን። ቢያንስ እንኳን አንተ እዚህ ብትቀርላት አሪፍ ነው እያልኳት ነው። ወይ አንተ እዚህ ሆነላት እኔ ሄዳለሁ። እንደሱም አይሆንም ሮቢ። አንተ እኮ ስለ ቡና ምርት ምን የምታውቀው ነገር የለም። ባቢ ግን ከዚህ ቀደም ይሰራ ስለነበር በደንብ ያውቀዋል። ወይ ግዴታ ከሆነ በቃ እሱ ሂድ፣ እኔ እዚህ እውላለሁ። ወይስ ከኔ ጋር መዋል አልፈለግሽም? ኧረ እኔ በጭራሽ እንደዛ አልወጣኝም። ሲጀመር እኔ እንድትተጋገዙ ብዬ ነው አብራችሁ እንድትሄዱ የፈለግኩት እኮ። በቃ እኔ ደርሼ እመጣለሁ። ልብሴ ልቀይር። እሺ አሁን ደግሞ ቤቱ ጭር ሲል አምሮኝ ነው በይ። ጭራሽ በቃ እኔ አንተ መቀለጃ ሆኜ አረፍኩት ማለት ነው እንዴ? ምን ማለት ነው? አይድሌ ደሞ ምን ነው ቆዩ ብለንም ቆየች። ኢየሱስም የለም ወይ ተገናኝተው ተጣልተው ይሆን እንዴ? አሁንስ እኔ ፈጣሪ እነሱን ማስማማበት ራሱ አቅሙ የለኝም። እዚህ ጎዳና ላይ ሆኜ ባክፍ እነሱን እንኳን የሚያንስ እንዲዋደዱ አድርግልኝ። አይ ጽናት፣ የስራሽን ስጥሽ ጽናት። እኔ በህይወት እያለሁ አንቺ በሰላም እንደማትኖሪያት ታውቂያለሽ። በህይወት አንቺ ተደላለሽ ከኖርሽ እኔ ሮማን ወንድም እዚህ ሆነ ነው እንዴ? ብታይ እኮ አልፈለኩበት ቦታ የለም። አንተ ምን ነው ብሌን? ለምን ፈለግሽኝ? እማዬ ቆንጆ ምግብ ይዛ መታለችና አብረን እንድንበላ ፈልጌ ነበር። ብሌን እናንተ ብሉ። ምን ማለት ነው አልበላም ማለት? ብሌን እኔ አሁን አላሰኘኝም። ይልቅ እናንተ ብሉ። ወንድሜ ቆይ ምንድን ነው ልትሞት ነው እንዴ? ከታች ጀምሮ እኮ ምንም ነገር እኮ አልበላህም። አሁን እኮ ስላላስፈለገኝ ነው። ከፈለኩኝ ራሴ መጥቼ እበላለሁ። አሃ ገባኝ። አንተ ከኛ ጋር ምግብ መብላት አልፈለክም ማለት ነው ወይስ? እሺ ብሌን፣ እንደዛም ከተራደሽ እንግዲህ ራስሽ ጉዳይ። እና ታዲያ ቆይ እስኪ ወንድሜ እንዴት አድርጌ እንድረዳው ነበር የምትጠብቀኝ? ብሌን እና ምን ላድርግ እንደዚህ ከተረዳሽ? እኔ አሁን አላሰኘኝም አልኩሽ እኮ። ጥሩ፣ እኔ እንግዲህ ከዚህ በተሻለ እንዴት ማድረግ ልረዳው አልችልም። የምረዳው ነገር ቢኖር አንተ ከኛ ጋር ምግብ መብላት አትፈልግም፣ ስለዚህ ሳይበቃ በቃኝ አልክ። እሺ ራስሽ ጉዳይ። እንደዛም ከተረዳሽ በጣም ጥሩ። አሁን እንጂ በቃ ጥሩ። እንግዲህ ግን ብትበላ ጥሩ ነበር፣ ይጠቅምህ ነበር። ቻው
እንዴት ነው የለባቢ ነገር ልጁ ሲወለድ ክርስትና ማለት ነው ወንድ ከሆነ ነው ታነሳው ዛኔማ በቃ ሴት ከሆነችማ ራስ ያገባል እሱ ብለህ ብቻ የምታገባ በቃ እንሂድ ስቴሎ ደግሞ ይኸውልሽ ምግብ በደንብ ብይ። የምትፈልጊው ነገር ካለ አሳውቂኝ ደውለሽ። አሳውቃለሁ። ሮቢ አደራ ሚስቴ አታስብ። ባቢ የመኪና ቁልፍታች መሳቢያ ውስጥ አለልሽ? እሺ እወስዳለሁ። ደህና ዋል። ቀስ ብለህ ነዳ። እሺ እናንተ ግን አላበዛችሁትም? ምንድን ነው በዚህ ልክ ማንን ለማስቀናት? እንግዲህ መቅናት ከፈለግ ከኔ ምንም ልረዳህ አልችልም። እኛ የእውነት ነው እየኖርን ያለ ነው። በቃ ተናገርሽ። ታዲያ በነገራችን ላይ ዛሬ አድራ ተብለሃል። ስለዚህ የአማረኝን ነገር በሙሉ ነው የምታደርግልኝ። ማለት በቃ ዛሬ ቀንም ሙሉ የምልህን ነገር በሙሉ እያደረግ ታዝናናኛለህ። በይ በይ፣ ይህንን ቀልድ እዛው ባልሽ ጋር ነው። ምን ልታኮርፊ ነው? አዎ። እሺ ቆይ ምንድን ነው የምፈልጊው? ተረጋጋ፣ ደግሞ አትቆጣኝ። ጭራሽ በዚህ ባህሪሽ ነው ቀኑን ሙሉ የምንውለው? እዛው ባልሽ ጋር ብትይ ይሻልሽ ነበር። ነው ሮቢ። እሺ ቆይ ምንድን ነው የምፈልጊው? እንዴ ምን ነው ቆየሽ ልጅ? እያሱ የለም እንዴ? አለ አራማ እየዛጋ ቆሞልሻል። ተቀምጣልም ቆሟልም፣ ግን ምግብ መብላት አልፈልግም ማለት አልበላም ማለት? አዎ እሱ እኮ ነበር ያስቀመጥኩለት። አልበላም እኔ በቃ መብላት አልፈልግም ማለት አስቀምጠሽለት እንግዲህ በኋላ ይበላል ሴጣኑ ሲሄድለት። እንዴት አላውቅም እንግዲህ ማየኔ መብላት አልፈልግም ማለት በቃ ተነሳበት፣ አመሉ ተነሳበት። ድሮም እንዲህ ነበረ፣ ስለሷ ሲነሳ እንደዚህ ነበር የሚያደርገው። እማዬ እኔ ግን ወንድሜ እንደው ምንም ነው የማይገባኝ። እንደው ምን እርቦኛል፣ በቃ እንብላ። እሺ አንቺስ? ምኑን በላሁት ብለ? ኧረ እባክሽ እማዬ እንብላ። ሲጀመር እኮ ትንሽ ቆይቼ ነው የምበላው ብሏል። የራሱ ጉዳይ። እሷን አይደለም ገና ዘርማን ዘሯን ነው ማጠፋት። ለነገሩ ምን ዘር አላት እቺ ዘረቢስ? አይደለም ልጇን እሷንም ከምድረ ገጽ ነው ማጠፋት። ይቺ ማትረባ እኛ ላይማ እንደዚህ ተጫውታ እሷ በሰላም አትኖራትም። ሮማን በህይወት እያለች እሷ በሰላም አትኖራትም። እማዬ ግን እኮ ነው እርቦኛል። እንጂ ግማሹ ላስቀምጥላት ነው ወንድሜ። ቢ አንቺ ቀረበት የመሰለ ዳቦ። ይኸውልሽ የጽናት ወድ ከመግፋቱ በፊት ግዴታ ልጁን ማስወረድ መቻል አለብን። ልክ ነሽ እማዬ። እኔ እንደሆነ ጽናት ለበቀር ምንም ነገር ከማድረግ ወደ ኋላ አለ። ይኸውልሽ
እኔ መድኃኒቱን ለማምጣትና መድኃኒቱን ለማቅረብ ዝግጁ ነኝ። አንቺ ደግሞ መድኃኒቱ እንዴት ብሎ እንደሚገባ ወደ ነጽናት ቤት አስቢበት። ችግር የለም እማዬ። ምንድን ነው ያላችሁት እማዬ?